قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. هذا بيان للناس وهدى وموعظة للمتقين. ولذلك فإن من دعا إلى إخراج المرأة من بيتها فقد ارتكب جريمة كبيرة في حق الأزواج والأبناء. ሴቶች መስራት አለባቸው ወደ ውጭ መውጣት አለባቸው የሚሉ ወንዶች ይሄንን ቅስቀሳ የሚያደርጉ አካላቶች ትልቅ የሆነ መጥፎ የሆነ ነገር እየሰሩ እንደሆነ ሊያውቁት ይገባል። ምክንያቱም ምን እያደረጉ ነው ከተባለ فهي إيماد البيت الذي يسكن إليه الزوج ሴት ብሎ ማለት የቤቱ ምሰሶ ነች ያ ጀማዓ ባል የሚጠለልበት የሆነው ቤት ምሰሶ ነች ያቺ ሴት። ስለዚህ ከቤት ሲያስወጣ ምን እያደረገ ነው? አንዳንዴ አይታችኋል አብዛኛው ዛሬ እህቶቻችን ማሻሻጫ ሆነዋል አይደል እንዴ? የገበያ ማሻሻጫ። እነሱም ደግሞ ምንም አይመስላቸው ራሳቸው ሞራላቸውን ለመጠበቅ ከንፈራቸውን ተቀባብተው ፊታቸውን ፓውደር ለቅልቀው ከዛ በኋላ የሽቶ ዶዶራንት ምናምን ነገር አንዳንዴ ደግሞ ያው ሽቶ ክልክል ነው የሚባለው ከሰማች ኃይለኛ ሽታ ያለው ሎሽን ትለቀለቅና ትወጣለች። ሎሽን እኮ ነው ትላለች፣ ሽቶ እኮ አይደለም ይሄ ትላለች። ከዛ በኋላ በየሞባይል ቤቱ ላይ ተቆነጃጅተው አንተ የምትሄደው ሞባይል ልትገዛ ነው፣ እሷ ግን እሷ የምትሸጥ መስላ ትጠብቃለች። ከዛ የቀጠራት አካል ለጋብቻ ሲፈልግ እሷን ያያል። እሷ ማሻሻጫ ናት፣ ገበያ ነው ያለች። እሱ መስጊድ ውስጥ ሄዶ በባትሪ መፈለግ ይጀምራል። መስጊድ ውስጥ እስቲ ፈልጉልኝ የመስጊድ ልጅ ይላል። ነስአሉላህ ሰላመተ ወልዓፊያ። ያሳዝኗችሁም ወላሂ በጣም ያሳዝኑኛል። ታክሲ ላይ ከጎኔ ከተቀመጡ ወላሂ ሳልነግራችሁ አላለው። ራሳችሁን ለምንድን ነው አለባበሳችሁን ለምን አታስተካክሉም ነው የምላችሁ። እኔ አሁን ያንቺ ወንድም ሆኜ ሴት ፈልጊልኝ ለትዳር የምትሆነኝ ሚስት ፈልጋለሁኝ እህቴ ላንቺ ኃላፊነቱን ሰጥቼሻለሁ ብልሽ እንዳንቺ አይነት ሴት ትመርጭልኛለሽ ወይ ስላት እና የት ነው የምትመርጭልኝ ስላት መስጊድ እጄ ነው የምፈልግልህ ትላለች። ወላሂ አላውቃት ነው ከዚህ ነው ወንበር ላይ ያገኘኋት እኮ ልጅ። ጠይብ አንቺ መስጊድ ላይ ከሆነ ሄደሽ የምትፈልጊልኝ አንቺ ማን ነው የሚፈልግሽ? መልስ የላት። ያሳዝናችሁ ወላሂ በጣም ነው የሚያሳዝነው። በቃ ወገቧ ላይ ላስቲክ ያለው ነገር አስራ ምናምን አባያው ተከፋችሁ ነው ለተለያየ አይነት ነገር ነው ሲወጡ ታያቸዋላችሁ። ከዛ ሞባይል ቤት ትገባና የሆነ ነገር ለማምጣት ተከፋፍታ ልክ የሆነ ነገሯን እያሳየች ከዚህ ትሮጥላለች። ሀያቷ በሙሉ እንዲህ እንደሆነ ለትዳር የሚፈልጋት የለም። ምክንያቱም ይፈራታል። አንደኛ እዛ ጋር የገበያ ባህሪ ነው ያላት። ቤት ውስጥ ባመጣት ተብሎ ነው የሚጨነቀው ያ ጀማዓ። ስለዚህ እህቶቻችንን ልጆቻችንን መስጂድ ላይ ተርቢያ አድርገን ማሳደግ መልመድ አለብን። ምክንያቱም ወንድሞቻችን የሚፈልጉት መስጂድ ውስጥ ያሉትን መስጂድ ውስጥ ያደጉትን ነው። እነማን ናቸው ቤተሰቦቻቸው ብለው ነው የሚጠይቁት። ስለዚህ ያ ጀማዓ ልናዝንላቸው ይገባል። ቢያንስ ኑሮ አስገድዷቸው ገበያ ላይ ከመጡ ሸሪዓዊ የሆነ አለባበስ ለብሰው እንዲመጡ እናደርጋቸው። ወንዶች ለትዳር የሚፈልጓቸው አይነት እህቶች እናደርጋቸው። ወላሂ ሐቂቀተን ማለት ነው። ለምን ነብያችን አለይሂ ሰላቱ ወሰላም ላ ዩሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ። አንድ አማኝ እውነተኛ አማኝ ሙሉ ኢማን አለው ሊባል አይችልም ለነፍሱ የሚወደውን ለወንድሙ ለእህቱ እስካልወደደ ድረስ። አያችሁ። ስለዚህ አደራ በቃ እኛ ስራ የምንቀጥራቸውን እህቶቻችንን ልናዝንላቸው ይገባል። ወላሂ ሸሪዓዊ የሆነ አለባበስ ሸሪዓዊ የሆነ አሻሻል እንዲሸጡ እናደርጋቸው። ሚስትም እኮ ልትሸጥ ትችላለች አይደል? ሸሪዓዊ የሆነ አለባበስ ለብሳ እኮ ትሸጥ ትችላለች እኮ። አስፈላጊ ሆኖ የሚተካሰው ከጠፋ አንገብጋቢ ከሆነ እኮ ታደርጋ እራሷን ጠብቃ። ችግሩ የሚፈጠረው ግን ውዴ የትኛው ይሁንልህ ይሄ ይሁንልህ ባባዬ እንዴት ይሁን እንዝላለን። ከዛ በኋላ አንተ ቤት ስትሄድ ወይ ባባዬ ነብር አራስ ነብር እናጠብቃለች ኮስተር ብላ ምናምን። እዛ ስትሸጥ ግን ሌላ ሰው ያ አላህ ፍቅር አድርጋ የምትሰጠው ምናምን። ከዛ በኋላ ቤት የገባ ጊዜ አንተ እንዴት ሁኜ ከቤት በወጣው ነብቶ ሊቶር ነው የምትለው። እንደዚህ አይነት መሆን የለብን። ፍቅርን መስጠት ያለብን ለባለቤታችን ሸሪዓውን በጠበቀ መልኩ ገበያ እንውጣ። አለቀ። ضروري ከሆነ አንገብጋቢ ከሆነ ማለት ነው። ለምን ያቺን የቤቱን ምሰሶ ነው ከቤት እያስወጧት ያሉት ያ ጀማዓ። ዛሬ እኮ ይሄን እኮ ነው ምዕራባውያኖች እየሰሩ ያሉት። ለሴት ክብር፣ ለሴት ሞራል፣ ለሴት ስብዕና አስበው ይመስሏቸዋል። ወላሂ አይደለም።
አይደለም እንደነሱ እርቃኗን እንድትሄድ ነው የሚፈልጉት ከነዛ እርቃናቸውን ከሚሄዱ ሴቶች የሚፈሩ ትውልዶች ምን ሊሆኑ ይችላሉ ምንም አያጠያይቅም አይደል አያጠያይቅም ስለዚህ እኛ ደግሞ ወንዶች በዛው ልክ ፍቅር እንስጣቸው እህቶቻችን ፍቅር እንስጥ